አንድም ደቂቃ ከኔና ከናንተ ጋራ ሰይጣን ወዳጅ ሆኖ አያውቅ። ስለዚህ ይህ ሰይጣን ምን አይነት ሰይጣን ነው ማለት ነው? በእግዚአብሔር ላይ ያለንን ነገር የሚያጣምም ነገሩ። እነዚህ ሰዎች በጣም በሚገርማችሁ ሁኔታ ሰይጣንን የሚያገለግሉ ሰዎች ናቸው። የሰይጣን ካህናቶች ናቸው። ሰይጣን በሰው ነው የሚሰራው። ሰይጣን ብዙ ጊዜ ፎክሮብኝ ያውቃል። እሰራሃለሁ፣ እገልሃለሁ፣ አጠፋሃለሁ ብሎኝ ያውቃል። ሰው አፍንጫው አሽትቶ አጋንንት አለ ሊል ይችላል ወይ? አንተ ላታምን ትችላለህ። እግዚአብሔር መንገዱ ዞር ዋራ። ትናንት በጠበቅከው መንገድ እግዚአብሔር አመጣ። እግዚአብሔር እንደዚህ ነው አለኝ። ይሄ የፌሽታ ጊዜ አይደለም አለ፣ የጦርነት ጊዜ ነው አለኝ። ተባረኩ። እግዚአብሔር አምላክ የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም። በባለፈው ሳምንት ስለ ውጊያ ነው እየተነጋገርን የነበረው። እሱን ዛሬ ለመቋጨት እሞክራለሁ። ምናልባት እግዚአብሔር ጸጋ ካበዛልን እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ስለ መንፈሳዊ ውጊያ በጣም አስፈላጊ ነገር እንደሆነ ለማብራራት ሞክሬያለሁ። በመንፈሳዊ ውጊያ ውስጥ አማኝ ማለፉ የግድ ነው። ክርስቲያን ከተባልን ሁል ጊዜ በጦርነት ውስጥ ልናልፍ እንችላለን። ምክንያቱም ይህ ምድር የጦርነት ዓለም ስለሆነ፣ የውጊያ የሰልፍ ዓለም ስለሆነ። ስለዚህ ብዙ ጊዜ ከድል ማግስት ጠላት በሌላ አይነት ስትራቴጂ ደግሞ ሊዋጋ ይሞክራል። ስለዚህ ቤተክርስቲያን ሁል ጊዜ በማስተዋል እኛም የእግዚአብሔር ቤተሰቦች በመረዳት በዚህ የጠላትን ኃይል እየሰበርን ጌታን ደግሞ እያከበርን እንድንወጣ እንድንገባ ላበረታታችሁ ጭምር ነው በመካከላችሁ ዛሬ የእግዚአብሔርን ቃል የማካፍለው። ስለዚህ ባለፈው ሳምንት ጥቂት ለመናገር ሞክሬያለሁ። ጠላት በሶስት አይነት መንገድ ሰዎችን ይዋጋል ብዬ ለመናገር ሞክሬያለሁ። የኔና የእናንተ ጠላት ማን ነው ያልነው? አጋንንት ነው ብለናል። ምንም እንኳን በሰው ልማድ ብንመላለስ እንደ ሰው ልማድ አይደለም የምንመላለሰው። የጦር ዕቃችን በእግዚአብሔር ፊት ብርቱ፣ የጠላትን ምሽግ ደግሞ የሚያፈርስ ነው። ስለዚህ የቅዱሳን ጠላት ሁል ጊዜ ማሰብ ያለብን ዘንዶ ነው፣ እባብ ነው። እግዚአብሔር አምላክ ይገስጸው። ለዚህ ነው ጌታ ኢየሱስ ሲናገር ባለጋራችሁ ማን ነው ያለው? ዲያብሎስ። እስቲ በሉ አንድ ላይ ማን ነው ባለጋራችሁ? አንድም ደቂቃ ከኔና ከናንተ ጋራ ሰይጣን ወዳጅ ሆኖ አያውቅም። አንድ እህት አንድ ጊዜ ምን አለችኝ? እኔ አጋንንትን መገሰጽ አልፈልግም አለች። ከአጋንንት ጋር ጦርነት አልፈልግም፣ በሰላም ነው መኖር የምፈልገው። አይንካኝ ደግሞም አልነካውም አለች። እኔና እናንተ አልነካም ስላለን የማይነካን አይደለም። ለዚህ ነው አንደኛ ጴጥሮስ ምዕራፍ 5 ላይ ሲናገር ቁጥር 8 ላይ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጉ፣ እንደሚያገሳ አንበሳ በዙሪያችሁ ላይ ያገሳል ይላል። ስለዚህ ጠላት ሁል ጊዜ በእኔና በእናንተ ዙሪያ ላይ ሰልፍ ሊኖር እንደሚችል ማሰብ ተገቢ ነው። ስለዚህ ሁል ጊዜ የነቃ ጴንጤ መሆን አለብን ልላችሁ ነው። ስለዚህ የሚዋጋን በሶስት መንገድ እንደሆነ በባለፈው ሳምንት አይተን አልፈናል። መጀመሪያ ጠላት ታርጌት የሚያደርገው አእምሮአችንን ነው። ሐሳብ ነው አይደለም? ሔዋንን በኤደን ገነት ያገኘው ሐሳቧን ነው። እሱን ነው የገዛው። እግዚአብሔር አምላክ ከዚህ ካዘጋጀላችሁ ነገር ሁሉ እንድትበሉ አዟል ወይ? የከለከላችሁ ነገር አለ ወይ? አዎ እግዚአብሔር አምላክ የከለከለን ነገር አለ ብላው ስትናገረው ሰይጣን ያላት እንደሱ እንዳትሆኑ ፈልጉ ነው። ሁሉን እንዳታቁ ነው። ያን ሐሳብ እሷ ገዝታ እሷ ጋር አልነበረም የቀረው። ባሏም በዛ መንፈስ እንደተያዘ ታያላችሁ። ስለዚህ ሰይጣን አእምሯችንን አታክ ያደርጋል። በተለያየ አይነት ሐሳብ በሰዎች ሊመጣ ይችላል። ለእግዚአብሔር ያለንን እምነት በመታገል እምነታችንን በማስጣል በብዙ አይነት መንገድ ጠላት ሊዋጋን ይችላል ብለናል። ሁለተኛ ሰይጣን የሚዋጋው በስጋዊ ምኞት ነው። ስለዚህ የስጋን አምሮት ወደ እኔና ወደ እናንተ በመላክ ከእግዚአብሔር ጋር ሊለየን ይሞክራል። ለዚህ ነው እግዚአብሔር በጴርጋሞን ያለችዋን ቤተክርስቲያን የምነቅፍበት አንድ ነገር አለኝ አለው። ያ ያለኝ ነገር ቢኖር ምንድነው? የበለዓምን ትምህርት አልተቃወምክም ነው። የበለዓም መንፈስ በቤቴ ውስጥ ይሰራ። የበለዓም መንፈስ ምንድነው? ትልቁ ስራ ወዳጆች ሆይ ሰዎች እንዲሴስኑ ማድረግ ነው። ከእግዚአብሔር እንዲለዩ ማድረግ።
በብዙ አይነት መንገድ ጠላት ሞክሮ አላገኛቸውም። ስለዚህ መንገድ ነው የሰጠው በለዓም። ይሄ ህዝብ ከእግዚአብሔር ጋር እንዲጣላ ከፈለጋችሁ መንገዱ አንድ ነው አለ። ይሄ መንገድ ደግሞ እግዚአብሔርና ህዝቡ እንዲጣላ እግዚአብሔር የማይፈልገው ነገር በመካከላቸው እንዲገባ በዚህ መንገድ ሂዱ። ስለዚህ እግዚአብሔር አምላክ ያችን ቤተክርስቲያን በጣም የምትገርም ቤተክርስቲያን ናት። ፍቅር ያላት ቤተክርስቲያን ናት። ነገር ግን እውነት ደግሞ የሌላት ቤተክርስቲያን እንደሆነች በብዙ እናውቃለን። በሶስተኛ ደረጃ ሰይጣን የሚዋጋው የቀደመውን ነገራችንን የወደቅንበትን እግዚአብሔር ምሕረት ያደረገልንን ቸርነት ያደረገልንን በጎ ነገር ያደረገልንን ነገር ሁሉ እያስታወሰ ይዋጋናል። አንድ ጊዜ አንድ አጋንንት የሚያገለግል ሰው የጥልቅ አገልጋይ የነበረ ሰው የመጨረሻ ውጊያችን የመጨረሻ ጠላት ታርጌት የምናደርገው ነገር ቢኖር ምንድነው? ሰዎች ያደረጉትን ኃጢአት እያጠነጠኑ እግዚአብሔርን ለማገልገል ኃይል እንዲያጡ የምናደርግበት መንገድ ትልቁ የውጊያ መሳሪያችን ነው። ስለዚህ ሰይጣን የውጊያ መሳሪያ አለው ማለት ነው። ስለዚህ ያንን መሳሪያውን ማፍረስ መቻል አለበት። እግዚአብሔር ምንድነው? መሐሪ ነው። በትናንትናው ነገራችን እግዚአብሔር ዛሬ አይጠይቀንም። ስለዚህ የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ከኃጢአት የሚያነጻ የሚቀድስ ያለ ነቀፋ በፊቱ የሚያቆመው የክርስቶስ ኢየሱስ ደም ከኔና ከናንተ ጋር ነው። ዛሬም ትኩስ ነው። ዛሬም መሐሪ ነው። ስለዚህ ትናንትን እያሰባችሁ ትናንታችሁ ላይ እንዳትቆዝሙ ዛሬ ምሕረቱን እንድትቀበሉ በጌታ ፍቅር አበረታታችኋለሁ። ስለዚህ ጠላት መንገዱ አንዱ ሌላው ይሄ እንደሆነ በባለፈው ሳምንት ለማየት ሞክረናል። ስለዚህ ዛሬ የጠላትን ሐሳብ በዚህ አንጻር ጥቂት ነገሮችን ለመጨመርና ለመጨረስ ነው የማስበው። እግዚአብሔር የተባረከ ይሁን። ጠላት እንዳልኳችሁ በብዙ አይነት መንገድ በብዙ አይነት ጎዳና ሊፈታተንን ይመጣል። ያንን የጠላትን ምሽግ እያፈረስን የእግዚአብሔርን በረከት ደግሞ እየተቀበልን ወደፊት ለመሄድ የመጨከን ልቡና እንዲሰጠን ለማበረታታትም ጭምር ነው። ብዙ አይነት መንፈስ የሚገለጥባቸው መንገዶች አሉ። በኢሳይያስ መጽሐፍ ላይ እንደሚነግረን ኢሳይያስ ምዕራፍ 27 ላይ በዚያን ቀን ይላል እግዚአብሔር ፈጣኑን እባብ ምኑን ይላል? ሌዋታንን ይላል። ደግሞስ ጠማማውን እባብ እሱን ሌዋታንን ፈጣኑንም ጠማማውንም በጠንካራ ምኑ ነው የሚለው? በታላቅም በብርቱ ሰይፍ ይቀጣዋል። ስለዚህ ይህ ሰይጣን ምን አይነት ሰይጣን ነው ማለት ነው? በእግዚአብሔር ላይ ያለንን ነገር የሚያጣምም። አያችሁ፣ በምንድን ነው የሚያጣምመው? በነገር ነው የሚያጣምመው። ነገራችንን እግዚአብሔር ላይ ያለን ነገር ተደግፈን እንዳንኖር የሚያደርገው እሱን ጠማማውን መንፈስ እሱ በታላቅ ክንዱ በታላቅ ግርማው ምን ያደርገዋል? እግዚአብሔር ራሱ ይቀጣዋል። እስቲ አሜን በሉ። ምንም አላላችሁም፣ ግን እኔ አሜን እላለሁ። እስቲ አሜን። እዚህ በደንብ እንደገና አሜን። የሚያጣምም አያችሁ፣ በእግዚአብሔር ላይ ያለንን እምነት፣ በእግዚአብሔር ላይ ያለንን መደገፍ፣ በእግዚአብሔር ላይ ያለንን መታመን የሚከለክለውን የሚያጣምመው አያችሁ። እግዚአብሔር አምላክ በዚህ እውነት አላት አይደል? ቅንነት ነበራት አይደል? ሔዋን እግዚአብሔር አምላክ ካዘጋጀው እንዳትበሉ ያዘዘበት መንገዱ ምንድነው ነው ያላት? እንደሱ እንዳትሆኑ። ስለዚህ ዛሬ አእምሯችሁ ላይ የሚጣመም ነገር ካለ በትዳራችሁ ላይ ቢሆን፣ በአገልግሎታችሁ ላይ ቢሆን፣ በባልንጀሮቻችሁ ላይ ቢሆን ዛሬ መፈወስ አለበት። አእምሯችን ነፃ መውጣት አለበት። እግዚአብሔር የተባረከ። እግዚአብሔር ነፃ አእምሮ ይፈልጋል ከኔና ከናንተ። ሁለተኛው ጠላት የሚጠቀምበት መንፈስ የቃየል መንፈስ ነው። የቃየል መንፈስ በሉ። የወንድም እኮ መንፈስ ቃየል ወንድም እኮ ነው። አያችሁ፣ ወንድሙ እግዚአብሔር የሰማይ የምድር አምላክ አቤልን ምን አደረገው ይላል? መስዋዕቱን ተቀበለው ይላል። ቅንነት የሞላበት ሰው ነው አቤል። የእግዚአብሔርን ነገር እግዚአብሔር ከሰጠው ከእርሻው ማለፊያ ከሆነው ነገር ወደ ሰማይና ወደ ምድር አምላክ ወደ እግዚአብሔር ይዞ ቀረበ። ቃየል ግን ደስ አልተሰኘም። እግዚአብሔር መስዋዕቱን ሲያየው፣ እግዚአብሔር ሲያሸትው፣ የአቤልን ልቦና ሲመለከት በፍጹም ደስ አላለው። ከፋው። ከፍቶት ቢቀር ጥሩ ነበር፣ ግን ወንድሙን መጣና ምን አደረገው ይላል? ገደለው።
አድነን መድኃኔዓለም። አሜን አሜን አላላችሁም? ገደለው ወንድሙ። በምንድን ነው የገደለው? በቅናት ነው። እግዚአብሔር ነገሩን ስለተቀበለ ነው። የቅናት መንፈስ ወዳጆች ሆይ በእኔና በእናንተ ህይወት ውስጥ ሊኖር አይገባም። እግዚአብሔር አይፈልገውም። ለዚህ ነው መጽሐፍ ቅዱስ ሲናገር ወንድሙን የሚጠላ ምንድን ነው ነው? በሉ ጮክ በሉና ምንድን ነው? ምን የሚያደርግ በሉ ግድ የለም ምን የሚያደርግ። በየትኛውም አጋጣሚ እኛ ለመጥላት አልተጠራን። የፍቅር ሰዎች ነን። እግዚአብሔር ምንድን ነው? ፍቅር ነው። ከሱ ገበታ የተማርን ነን። በእግዚአብሔር ገበታ ውስጥ ያለን ሰው። ስለዚህ ልቦናችንን በጥንቃቄ መምራት መቻል አለ። ስለዚህ ሰይጣን አንዳንድ ጊዜ በወንድማማች መካከል ምን ያደርጋል? ጠብን ይዘራል። የቃየል መንፈስ በኢየሱስም ይወጋ። የቃየል መንፈስ ወንድምን እንዳንቀበል እህትን እንዳንቀበል የሚያደርግ አካሄዱ ብዙ ነው። የሰይጣን መንገድ ትናንት በነበረው መንገድ አይደለም። ሰይጣን ይመጣ የራሱ የሆነ ስትራቴጂ አለ። ውጊያ ወዳጆች ሆይ በተለያየ አይነት መንገድ ሰይጣን እንደሚመጣ ላስተውላችሁ ላሳስባችሁ ፈልጋለሁ። አንድ ጊዜ ጎተራ ሙሉ ወንጌል እያገለገልኩ እያለ በጣም የተለየ የእግዚአብሔር መንፈስ በዛ መካከል እስከ ዛሬ ትዝ ይለኛል። የተለየ ክብር ነበረ። አንዱ እግዚአብሔር ከሰራቸው ነገሮች አንዱ የሰይጣንን ምሽግ እግዚአብሔር በከፍተኛ ኃይል ያፈርስ ነበር። ብዙ ሰዎች ከአጋንንት ስርዓት እየተፈቱ፣ ብዙ ሰዎች ነፃ እየሆኑ፣ በጣም ብዙ ሰዎች እየተፈወሱ ትልቅ የእግዚአብሔርን ክብር አየን። ከዛ ክብር በኋላ ከዛ ምስጋና በኋላ ከዛ ዝማሬ በኋላ ይዛ እያለን መድረክ ላይ ብዙ ሰው እየመጣ ሰላምታ ይሰጣቸዋል። አንዳንዱ ያቅፋቸዋል፣ አንዳንዱ እግዚአብሔር ይባርክ ይላቸዋል። በዛ ግርግር ውስጥ ግን 4 ሴቶች ወጣቶች ናቸው ወደ እኔ መጡና ልክ ሰው ሰላምታ እንደሚሰጠኝ ሰላምታ ሰጡኝ። ሰላምታ ከሰጡኝ በኋላ እዛው ቦታ ላይ ስልክህን ስጠን ልናናግርህ እንፈልጋለን። የእግዚአብሔር መንፈስ ወደ እኔ መጣ። በሕያው እግዚአብሔር ፊት ነው ነግራችሁ ስልክህን እንዳትሰጣቸው አለ። በፍጹም ስልክ እንዳትሰጣ መድረክ ላይ እኔ ከአገልግሎት እንደወረድኩ ነው እንዳትሰጥ ስልክህን አለኝ መንፈስ ቅዱስ። አንቺስ አንዳንዱ እንዴት ልትል ትችላለህ? እግዚአብሔር አምላክ ይናገራል። የእውነት በልባችሁ እግዚአብሔርን ከቀረባችሁ የሰማይ የምድር አምላክ እግዚአብሔር ይናገራልና ነገረኝ። ግን እኔ ይሉንታ ያዘ። እነዚህ ሰዎች አሁን ሕፃናቶች ናቸው፣ ገና ወጣቶች ናቸው። ስልኬን አልሰጥህም ብላቸው ምን ሊፈጠር ይችላል? እንዳይሰናከሉ ከእግዚአብሔር መንፈስ ይልቅ የሰዎችን ነገር ተቀበልኩና ስልኬን ሰጠኋቸው። ነገሩ እነዚህ ሰዎች በጣም በሚገርማችሁ ሁኔታ ሰይጣንን የሚያገለግሉ ሰዎች ናቸው። የሰይጣን ካህናቶች ናቸው። ሰይጣን በሰው ነው የሚሰራው። እግዚአብሔር በሰው እንደሚሰራ ሁሉ ሰይጣን መጠቀሚያዎች አሉት። መጠቀሚያው የሰው ዕቃ ነው፣ ሰው የተባለ ነው። ስለዚህ ባለፈው ሳምንት እንደነገርኳችሁ በሰው የሚሰራውን ዘንዶ፣ እባብ፣ ጨለማ፣ አጋንንት እግዚአብሔር ዓይንን ካልከፈተው በስተቀር ልትለየው አትችልም። ስለዚህ መንፈሱ በጣም የሚገርማችሁ ነገር በጣም በጥንቃቄ ያውቀዋል። እና ሌሊት ላይ ተነስቼ 3 ሰዓት ላይ እግዚአብሔር ያስለመደኝ ጸሎት አለ። አንድ መልአክ አለ፣ ይሄ እኔ ማውቀው ነው። መጥቶ ይቀሰቅሰኝ። መጥቶ ሲቀሰቅሰኝ ልክ አላርም እንደምጮህ ብድግ ብዬ ተነስቼ እጸልያለሁ። ስጸልይ ደስ የሚለኝ ድምፄን አውጥቼ ራሴ እየሰማሁት ስጸልይ ደስ ይለኛል። ለምን ሰው ትረብሻለህ ልትሉ ይችላል፣ ግን ልማዴ ነው። እና እያደበላለኩ ነው የምጸልየው፣ እየጮህኩ ነው የምጸልየው፣ መዝሙር እየሰማሁ ነው የምጸልየው። እየጸለይኩ እያለ ልክ ወደ ሰማይ ሰማያት ስገባ ስልኩ ይጮዋል። ስልኬ ይጮዋል፣ ይረብሹኛል። አነሳና ሄሎ እላለሁ። ከውጭ ሀገር ሊሆን ይችላል፣ ከተለያየ ሀገር ነው ስልክ የሚመጣው። እና ሄሎ ስል ይሳሳቁና ስልኩን መልሰው ይዘጉታል። በብዙ አይነት መንገድ እየጸለቁ ያለ ጌታ መጣና ምን አለኝ? ልጄ አትስጥ ያልኩህን አደረግከዋል። ታዲያ እነዚህ በዚህ ሰዎች ላይ የሚሰራው መንፈስ ለምን ያህል ጊዜ ሰልፍ ላይ እንደከተተኝ በምን አይነት ጦርነት ውስጥ እንዳለፍኩ አውቀዋለሁ። ድል ጉዴ እግዚአብሔር ነው፣ አሸናፊ እግዚአብሔር ነው። እንደ እግዚአብሔር ያለ ተዋጊ የለም። አረ እግዚአብሔር ተዋጊ ነው። አልሰማም ድምጻችሁ? አረስ አሜን በሉ። ሰልፋችንን የሚሰለፍ እግዚአብሔር። አንድ ቀን ግን የተለየ ነገር ሆነ። የእግዚአብሔር መንፈስ ወደ እኔ ሲመጣ እነዚህ ሰዎች ሲደውሉ በኃይል
በእሳት ተሞልቼ የርግማን ናዳ በላያቸው ላይ ለቀቅኩ። ከዛች ሰዓት ጀምሮ በልዑል እግዚአብሔር ፊት ነው ምነግራችሁ ደውለው አያውቁ። ሰይጣን ብዙ ጊዜ ፎክሮብኝ ያውቃል። እሰራሃለሁ፣ እገልሃለሁ፣ አጠፋሃለሁ ብሎኝ ያውቃል። ሌላው ማይረሳኝ አንድ ጊዜ ክፍለ ሀገር ሄጄ እያገለገልኩ እያለ አንድ ትልቅ እብድ ቁጭ ብሎ ጠበቀኝ። የለበሰው ቡትቶ በጣም በሚያሳዝን ጉስቁልና የነበረ ሰው ነው። ጫማ እያስጠረኩ እያለ መጣና መስፍን አለኝ። ሰይጣን ነው፣ አጋንንት፣ ርኩስ ነው። መስፍን አለኝ። ደገመና ጠራኝ። 3 ጊዜ ጠራኝ። መስፍን አለ። ምን ፈለግ አልኩት። ክብር ለጌታ። ምን ልታደርግ ወደ ግዛታችን መጣ? በሕያው እግዚአብሔር ፊት ነው። ለዚህ ነው እግዚአብሔር አምላክ ሲናገር የጴርጋሞን ቤተክርስቲያን የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። የምን ዙፋን? የሰይጣን ዙፋን። ባለፈው ሳምንት እንደነገርኳችሁ የሰይጣን አድራሻ በረሃ አይደል፣ ከተማ ላይ። ምን ልታደርግ መጣ? አንድ ነገር ወደ ልቤ ተወረወረ። አንተንና በአንተ ውስጥ ያለውን ዘንዶውን፣ እባቡን፣ አጋንንቱን ለመርገጥ ነው የመጣው። ጮኸ። እግዚአብሔር እብድን መፈወስ ይችላል። ግራ የገባውን የተጣመመ ልቦና ያለውን ማቃናት እግዚአብሔር ይችላል። አይኖቻችን በኢየሱስም ይከፈቱ። አሜን። አይሰማም? አሜን በሉ ወዳጆች። ሰይጣን መንገዱ ዘወርዋራ። ስለዚህ ዛሬ አታክ ሊያደርግ ይመጣል። አንቺን፣ ቤትሽን፣ ልጆች ዛሬ በልጆች ስትጠብቀው በሌላ በኩል ይመጣል። ለዚህ ነው ጌታ ኢየሱስ ሲናገር ጴጥሮስን ወግድ አንተ ሰይጣን። እንዴ ጴጥሮስን በሚያክል ካህን ሰይጣን ይሰራል? ወግድ አለ። ሂድ ከዚህ ጋር የሰውን እንጂ የእግዚአብሔር አታውቅም። የሰው ልጅ ምን ሊሆን ይገባል? ሊሞት ደግሞም በሶስተኛው ቀን ሊነሳ ግድ ነው። የአባቴ ብሩካን ዛሬ በሰልፍ ጎዳና እግዚአብሔር አሸናፊዎች እንዲያደርገን መትጋት አለብን። በቀና ልቦና ነገሮችን ማየት አስፈላጊ። ቤንጤ ያያል፣ ይሸታል አይደል? አካባቢን መለየት ያስፈልጋል። አንድ ጊዜ ዛሬ ምንድን ነው ምስክርነት አበዛው እንዴ? አንዴ እንደዚሁ ያለው ለሁለተኛ ጊዜ አግኝቼው አላውቅም። ይሄን ነገር እግዚአብሔር አምላክ አፍንጫዬን ከፈተው። ሰው አፍንጫው አሽትቶ አጋንንት አለ ሊል ይችላል ወይ? አንተ ላታምን ትችላለህ። እግዚአብሔር መንገዱ ዘወርዋራ። ትናንት በጠበቅከው መንገድ እግዚአብሔር አመጣ። ትናንት በተለማመድከው። ለዚህ ነው እግዚአብሔርን ትናንት በሄድንበት መንገድ እየጠበቅነው መንገዳችን ለየቅል የሆነ ዛሬ ይመጣል እግዚአብሔር። ለዚህ ነው መጽሐፍ ሲናገር እግዚአብሔር ከምን ይመጣል አለ? ከፋራን፣ ከምድረ በዳ፣ ከማይጠበቅበት ስፍራ። አረ ክብር ለጌታ ይሁን ለዘብ። ተስፋ ከማይደረግበት ስፍራ ማን ይመጣል? እግዚአብሔር ይመጣል። ምን ሊያረግ? ቀንበር ሊሰብር ይመጣል እግዚአብሔር። ለምን? እሱ እግዚአብሔር። አረ ክብር ለጌታ ይሁን። አይሰማም? አረ ክብር ለጌታ ይሁን ለዘላለም እስከ ዘላለም አሜን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር እኮ ትልቅ አምላክ ነው። በጣም ወደው ሰው አለ፣ አንድ ዮሳፍጥ የሚባል ሰው። በጣም የሚገርም ሰው እኮ ነው። የሚገርም ሰው፣ በጠላት ከበባ ውስጥ ያለ ሰው፣ ነገሮች የተያዙበት ሰው። የሚገርማችሁ ነገር የከተማው ሰዎች መጡና አልሰማህም ወይ አሉት። ወሬ እኮ ከባድ ነገር ነው። ይሁን የሰማው ነገር የለም ወይ? በጣም እኮ የሚያስጨንቅ ከበባ በዙሪያ ላይ አለ። ኢዮሳፍጥ የተጨነቀበት ግራ የገባው ጊዜ ነው። የሞዓብ ልጆች ሞዓባውያን፣ እንደገናም አሞናውያን፣ እነሱ ብቻ አይደሉም። የሴር ተራራ ሰዎች በሙሉ የሚዋጉ ሰዎች ናቸው። ቀስተኞች ናቸው። ተናዳፊዎች ናቸው። አያላን ናቸው። እነዚህ ሰዎች ሊወጉህ እኮ በዚህ አይና ጋዴ በሚባል ስፍራ ላይ የእርምጃ ያህል ከበውሃል። ተራራው ተይዘዋል። ሰፈሩ ተይዘዋል። መንደሩ ተይዘዋል አሉት። ኢዮሳፍጥ ፈራ። የምትሰማው ነገር ሁሉ ጊዜ ወገብህን ይፈታል። ሐኪም መጥቶ ሲልህ፣ ባልንጀራ መጥቶ ሲልህ፣ ነገሮች መጥቶ ሲልህ ግራ ትጋባል። አንዳንድ ሌቦች አገር ቤት ነገራችሁን ሊያስጥሏችሁ ሲመጡ 3-4 ሆነው ይቆማሉ። አንዱ አንድ ነገር ይላችኋል።
እየተጠራጠራችሁ ዞር በል ብላችሁ ስትሄዱ ያችኑን ነገር ሌላው ደግሞ መልሶ ይነግራችኋል። ከዛ መልሳችሁ ስትሄዱ ሶስተኛ ሰው ሲነግራችሁ ልባችሁ በፍርሃት ውስጥ ይናጣል። እግዚአብሔር የሰማይ የምድር አምላክ ወዳጆች ሆይ ከአሸናፊዎች እንደምንበልጥ ነግሮናል። ፈራ። ዮሳፍጥ ምንድነው ያስፈራው? የሰማው ነገር ነው ያስፈራው። የሰማው ነገር የይሁዳ ሁሉ ሰዎች፣ የኢየሩሳሌም ሰዎች፣ እግዚአብሔርን የሰራዊትን አባት የምታገለግሉ ሁሉ ከያላችሁበት ተሰብሰቡ አለ። በጣም የሚገርመኝን ቃል አንብብላችሁ ሁለተኛ ዜና ምዕራፍ 20 ቁጥር 5 ላይ የኢዮሳፍጥም ይላል ይሁዳንና በኢየሩሳሌም ጉባኤ መካከል ቆሞ በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆሞ ይላል። በማን ፊት? በእግዚአብሔር ፊት። ስለ መከራው ሰው አይደለም የፈለገው፣ የሚረዳው ኃይል አይደለም። አሁን ለዚህ ችግር የሚያስፈልገኝ ማን ነው ነው ያለው? እግዚአብሔር ነው። በእግዚአብሔር ፊት ምን አደረገ ይላል? ቆመ። ከሰማው ነገር የተነሳ አልተናወጠም። ካየው ነገር የተነሳ ወዳጆች ሆይ ቆመና እግዚአብሔርን ያነጋግረው ጀመር። አቤት እግዚአብሔር አይናችንን ይክፈት። ቁጥር 6 ላይ ምንድነው የሚለው? እንዲህም አለ ይላል፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህም ወይ? ኃይልህና ችሎታ በእጅህ ነው፣ ሊቋቋምህ የሚችል ማንም የለም፣ ማንም አይችልም። አንተ የሁሉ አባት ነህ። አብርሃምን ሳይቀር በምድረ በዳ ምንም በሌለበት ተስፋ በቆረጠበት ዘመን በልጅ የባረክ አንተ ነህ። የእግዚአብሔርን ውለታ፣ የእግዚአብሔርን ችሎታ፣ የእግዚአብሔርን ነገር ይዞ በእግዚአብሔር ፊት ቆመ። እግዚአብሔር ወዳጆች ሆይ ላለብንና ለምንሰማው ነገር ፊቱን መፈለግ ትልቅ ትርፍ አለ። በአዲስ ኪዳን ብዙ የጸሎት ሰዎች የምናውቃቸው ኃያላን የእግዚአብሔር ሰዎች እንዳሉ ሁሉ ይህ ዮሳፍጥ የእግዚአብሔር ሰው እግዚአብሔርን በሚገባ ለከበበውና ላስጨነቀው ነገር እግዚአብሔርን የሚፈልግ ሰው ነበር። ለዚህ ነው ቁጥር 9 ላይ ሲናገር ክፉ ነገር፣ የፍርድ ሰይፍ ወይም ደግሞ ቸነፈር፣ ረሃብ ቢመጣብን ስምህ ባለበት በዚያ ቤት ፈተና በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ስምህን ታከብረዋል። በመከራችንና በችግሮቻችን ሁሉ የምንፈልገው አንተንና አንተን ብቻ። በጣም የሚገርም ሰው እግዚአብሔርን ፈለገው። ለዚህ ነው ሲናገር ወዳጆች ሆይ እግዚአብሔርን ቆይቼ ደጅ ጠናሁታል። ምን አድርጌያል? ቆይቼ። ማንን? እግዚአብሔርን። እግዚአብሔር ይጠየቃል በፊቱ። እግዚአብሔር የሰማይ የምድር አምላክ ስንወድቅ ወዳጆች ሆይ እግዚአብሔር ሰምቶ በሰዓት ይመልሳል። ቆይቼ ማንን? እግዚአብሔርን ደጅ ጠናሁ። እርሱ ምን አለ? ዘንበል አለ፣ ጩኸቴንም ሰማኝ። ለካ እግዚአብሔር ጩኸት ይሰማል። ምንድነው ዛሬ የከበበ? ምንድነው ዛሬ ፊትሽ ላይ ያለ? ማዳቨንት ውይ እኔ ጌታ! ኧረ አንዴ አክሮባቱ እንዴ ይቀጥልን። በእውነት አርስቲ አጨብጭቡለት ለመድኃኔዓለም ነው። እግዚአብሔር እስቲ እግዚአብሔር ትልቅ ነው በሉ እስቲ። ግድ የለ እኔ ብቻዬን ቀር። እግዚአብሔር እኮ ነው ያልኩት፣ ትልቁ ያልኩት እሱን ነው። አምላካችን ሆይ አንተ አትፈርድባቸውምን? ይህንን የመጣብንን ምን ታላቅ ወገን እንቃወመው ዘንድ አንችልም። 3 ነገሥታት አይችልም። 3 አገር ነው የከበበው፣ አይችልም። አንድ ፍሬ ህዝብ እኮ ነው። 6 ሚሊዮን የማይበላ ህዝብ እኮ በሚያስፈራ ግርማ ሞገስ ያኖረ እግዚአብሔር። ኧረ ያኖረናል። ክብር ለጌታ ይሁን ለዘላለም። በአንተ ማንነት አይደለም። ተመልከት፣ አንችልም። የምናደርገውንም አናውቀው። ደካማዎች ነን እኛ። ይህን የምናደርገውም አናውቀውም። ነገር ግን
አይኖቻችን ወደ አንተ ናቸው። እስቲ እግዚአብሔር ፊት አይኖቼ እስቲ ወደ አንተ ናቸው በሉስ። ለዚህ ነው ዳዊት ሲናገር አይኖቼን ወደ ተራሮች አነሳው። ረዳቴ ከወዴት ይምጣ? ተራራ ወዳጆች ሆይ የሚታይ ነገር የሚቆጠር ነገር ነው። ዛሬ ምን ተራራ ይኖር ይሆን በፊታችሁ ላይ? የምታዩት ነገር ይኖር ይሆን? ያንዳንዱ ተራራ ትምህርቱ ነው፣ ዘሩ ነው፣ ማንነቱ ነው፣ ችሎታው ነው። አነሳው። ረዳቴ ግን ከዛ አንለም። ረዳቴ ሰማይንና ምድርን የሰራ እግዚአብሔር ነው። አንተ አምላካችን ነህ። አንተ መፍረድ ትችላለህ። አንተ ማዳን ትችላለህ። ይሄ ታላቅ ወገን በእኛ ዘንድ የሚሆን አይደለም። እኛ ደካማዎች ነን። እግዚአብሔር አምላክ ሰማው። እግዚአብሔር ይሰማል። እግዚአብሔር ሰማ፣ አዳመጠው። ቁጥር 13ን ስታዩት የይሁዳ ሰዎች ሁሉ ከሕፃናቶችና እንደዚሁም ሚስቶቻቸው ከልጆቻቸው ጋር በእግዚአብሔር ፊት ቆመው ነበረ ይላል። በማን ፊት መልሱት? ግድ ይላል። በማን ፊት? በእግዚአብሔር ፊት። ነገሩ እኮ ስፍራ የሚያስጥል ነገር፣ ነገሩ እኮ አስጨናቂ ነገር። ኢዮሳፍጥ እውነተኛ መሪ ይስጣቸው እግዚአብሔር ያለውን ነገር ሁሉ ያስለቀሳቸውን ነገር ሁሉ ተሸክሞ ሕፃናቱን ይዞ ወንድና ሴት ልጆቻቸውንና ሚስቶቻቸውን ይዘው በእግዚአብሔር ፊት ወደቁ። ራማሻ ክብር ለጌታ። በሰው ፊት አለ፣ በእግዚአብሔር ፊት። ሃሌሉያ! በእግዚአብሔር ፊት። ታላቁ አንቲጳስ የሚባል ጀግና የእግዚአብሔር ሰው የመጀመሪያ ሰማዕት ሆኖ በዛን ዘመን በመከራ ዘመን በለቅሶ ዘመን በሳት ተቃጥሎ የሞተው ያ ኃያል ጀግና የእግዚአብሔር ሰው ወዳጆች ሆይ ይሄን ዘመን እሱ በነበረበት ዘመን እግዚአብሔር የማይከበርበት ዘመን ነበር። የጨለማ ዘመን ነበር። ሰው ሁሉ ለቄሳር እንዲሰግድ አዋጅ የወጣበት ዘመን ነበር። ወዳጆች ሆይ ማንም ሰው በቄሳር ፊት መጥቶ ቄሳር ለዘላለም ንጉሥ ይሁን እያለ እየሰገደ እያሸበሸበ ስለ ቄሳር እየዘመረ እንዲኖር አዋጅ የወጣበት ጊዜ ላይ ኖ ስግደት የሚገባው አንድ ነው። ማከብረው አንድ ነው። የምገዛለት ጌታ አንድ ነው ብሎ የቆመውን ሰው በመስዋዕትነት አሳልፎ እስኪሄድ ድረስ ለዚህ ነው እግዚአብሔር አምላክ ሲናገር ባሪያዬ አንቲጳስ ለወንጌል እውነት ለእውነት ቆሞ ለእውነት እንደሞተ አውቃለሁ ያለው እግዚአብሔር። ክብር ለጌታ ይሁን። በሰይጣን ዙፋን መካከል ወዳጆች ሆይ አስጨናቂ ነገሮች ቢኖሩ በሚያስጨንቀን ነገር ላይ ሁሉ እግዚአብሔር ኃያል አምላክ ነው። ስለዚህ ሕዝቡ ወደ እግዚአብሔር ምን አደረጉ? ከመከራው የተነሳ ጮው ይላል። ስለዚህ እግዚአብሔር መልእክተኛ ላከ። ምን የሚል መልእክት? ይሄ ነው መልእክቴ። እኔም አለ ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሥ ኢዮሳፍጥ ማራጄንያ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር የኔ ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ታላቅ ወገን ነው ብሏል ሰውየው። እግዚአብሔር ደግሞ ታላቅ አይደለም ማለት ነው። አዎ ታላቅ ነው። አዎ ከአቅምህ በላይ አትችለው፣ አትቋቋመው። ነገር ግን ሰልፉ ያንተ አይደለም፣ ጦርነቱ ያንተ አይደለም፣ ውጊያው ያንተ አይደለም። እኔ እግዚአብሔር ዋጋ አራ ክብር ለጌታ ምን ያደረገው ዋጋለው። ከዚህ ካስጨነቀህ ነገር፣ ከዚህ ከከበበህ ነገር እኔ እግዚአብሔር አወጣል። አረ ክብር ለጌታ። ሰልፉ የማን ነው? የእግዚአብሔር። ከበባው የማን ነው? የእግዚአብሔር። አንተ አይደለም። እኔን አስቀድመሃል፣ እኔን ፈልገሃል፣ እኔን ሽተሃል። አዎ አሸናፊነት እግዚአብሔር ጋር ነው ያለው። ድል እርሱ ዘንድ ነው ያለው። ከተማውን እግዚአብሔር ይሰጠናል። መንደሩን እግዚአብሔር ይሰጠናል። እግዚአብሔር እንደዚህ ነው አለኝ። ይሄ የፌሽታ ጊዜ አይደለም አለ፣ የጦርነት ጊዜ ነው አለኝ ጌታ። በጦርነት ውስጥ ድል አለ። አረ አይሰማም። አሜን። ድል አለ። ክብር ለጌታ። ሰልፉ የእግዚአብሔር ነው።
ውጊያው የእግዚአብሔር ነው፣ ባሪያው ምስክር ነው። ጦርነቱ የማን ነው? ስለዚህ ነው ወዳጆች ሆይ እግዚአብሔርን መፈለግ። ለዚህ ነው እግዚአብሔር ሰው የልመናዬን ቃል ሰምቶልኛልና እግዚአብሔርን ምን አደረኩት ይላል? ወደድኩት። እግዚአብሔር ልመናዬ። ወዳጆቼ ሆይ አንድ ነገር ልምከራችሁ። በጌታ ቤት ውስጥ መክረም ከፈለጋችሁ ልባችሁ አይናወጥ፣ በእግዚአብሔር እመኑ። የከበባችሁን ከበባ ሁሉ እሱ ይበትነዋል። ባራጃ አቤት ክብር ለስሙ ይሁን። አረ ክብር ለስሙ ይሁን። ማጃማ ሪባሳ ምንድን ነው? አረ እግዚአብሔር ተዋጊ ነው። ሃሌሉያ። ሰልፉ የኔ ነው ወሰነው። በቃ ሰልፉ ያንቺ አይደለም። ጦርነቱ ያንቺ አይደለም። ዛሬ ትዳርሽ ላይ ውጊያ ቢኖር፣ በልጆችህ ላይ ውጊያ ቢኖር፣ ዘመንህን እየተዋጋ ያለ ነገር ቢኖር፣ በሥራ ቦታ ላይ ውጊያ ቢኖር፣ እነግርሃለሁ ዛሬ በነቢያት መንፈስ ሰልፉ የእግዚአብሔር ነው። አይሰማም? ኧረ ሰልፉ የእግዚአብሔር ነው። በጤናህ ላይ ውጊያ ቢኖር፣ በዘመንህ ላይ እግዚአብሔር በሰጠ በእርሻ ላይ ውጊያ ቢኖር ሰልፉ የማን ነው? የእግዚአብሔር ነው። እኔ ነኝ የምዋጋው እያለ ነው። እኔ ነኝ የምመራ እያለ ነው። እኔ ነኝ የማወጣ የማገባ። ያያ አትፍራ ነው። አረ ፍርሃት ከላችን ላይ ይነቀል። አዎ ቤንጤ ደንባራ መሆን የለበት። እግዚአብሔር ከኛ ጋር። እስቲ እግዚአብሔር ከኔ ጋር ነው በሉ። አዎ እግዚአብሔር ከኔ ጋር። የገደለ ሊገል የወጣውን እባቡን እግዚአብሔር ረግጦ ያሻግራል። ለዚህ ነው አፌን በሳቅ ሞላው ምላሴን በለልታ ማጃባ ባራቢያና ማንታ። ክብር ለጌታ። እንደ እግዚአብሔር ያለ አረ ክብር ለጌታ። እንደ እግዚአብሔር ያለ ይሽሩን ሆይ አላ እንደ አባቴ እንደ እግዚአብሔር ያለ ክብር ለጌታ። በምድረ በዳ የሚመራ ውሃ በሌለበት ጭው ባለ በረሃ ውሃን የሚያፈል ማን? እግዚአብሔር። ምንም በሌለበት የሌለን እንዳለ አድርጎ የሚጠራ ማን? እርሱ እግዚአብሔር። ከማን ጋር? ከአንተ ጋር። አትፍራ። ክብር ለእግዚአብሔር ይሁን። ዘጸአት ላይ ሲናገር ሙሴም ለሕዝቡ አትፍሩ አላቸው። ምን አይነት ድፍረት ነው! አትፍሩ። ዛሬ የምታዋቸውን ምኖች ግብፃውያን ለዘላለም ምን አይነት ነብይ ነው! ለዘላለም አታዋቸው። ዛሬ ለእናንተ የሚያደርጋት የእግዚአብሔርን ምን ማዳን፣ የእግዚአብሔርን ፈውስ ታያላችሁ። ለምን? እግዚአብሔር ስለ እናንተ ይዋጋል። ለካ እግዚአብሔር ስለ እኔ ይዋጋል። ዝም ትላል። 450 ዓመት የተቀጠቀጠ ህዝብ፣ በባርነት የተገረፈ ህዝብ፣ እምነቱ ሙልጭ ብሎ ከውስጡ የወጣ ህዝብ ኩሽ ባለ ቁጥር ወየው አሁን እንደገና ታልፈን ልንሰጥ ነው እያለ እየፈራ ያለ ህዝብ፣ ትናንት እየገረፈው የነበረ ፈርዖን ሰራዊቱ እየከተተ በሚያስፈራ ግርማ ሞገስ እየመጣ እያየው፣ ከፊት ለፊቱ ኤርትራ ባህር የሚባል ነገር ቆሞ እያየ፣ በዛ ጨለማ ምን አይነት ነብይ ቢሆን ነው እግዚአብሔር አምላክ ይናገረኛል አለ። ረባታና ማጋባ የሚናገረኝ እንዲህ ነው። እግዚአብሔር ዛሬ የምታየውን ግብፃዊ ለዘላለም አታየውም። እግዚአብሔር እያመጣው ነው። እግዚአብሔር እየጠራው ነው። ለዘመናት የገበርክለትን የዘመናት የተገዛለት ያስጨነቀህን ቀንበር እግዚአብሔር ሊሰባብረው እያስጠጋ ነው። አረ ፈረሱንም ፈረሰኛውን በባህር የሚጥል እግዚአብሔር በዙፋኑ አለ። ሃሌሉያ። በቃ አታያቸው፣ ግን ቁሙ፣ በስፍራችሁ ቁሙ፣ አትናወጡ። ስፍራ ላይ እግዚአብሔር ይመጣል። ዛሬ እግዚአብሔር ይመጣል። አረ ጌታ ይመጣል። እግዚአብሔር የሚመጣው ስፍራ ላይ ነው። እግዚአብሔር የሚመጣው ቦታሽ ላይ ነው። እግዚአብሔር ያድናል፣ ደግሞም ይታደጋል። እሱ አዳኝ ነው ስሙ። ሃሌሉያ። አረ ክብር ለጌታ ይሁን ለዘላለም። ማይ ብራቮ ሻባዳ። ድንቅ ነው እግዚአብሔር፣ ድንቅ ነው። እንደ እግዚአብሔር ያለ ማንም የለም። ስለዚህ ለእናንተ የሚያደርጋትን የማንን? የእግዚአብሔርን ማዳን፣ እጁን፣ ክብሩን እዩ። ቁሙና። ያናወጠ ነገር አለ ዛሬ።
የእግዚአብሔር ሰው እየጠበቀው ያለ ሳምሶን ዘገየበት አይደለም? ኤልሳ አንተ ስትዘገይብኝ ወደ ሌላ ዞር አልኩ፣ ወደ ጣዖት ዞር አልኩ። ጥቂት ታግሰ ቢሆን መንግስት ለዘላለም ባንተ የጸና ነበረ። ጥቂት ባለመታገሰ ዛሬ ትዕግስትን እግዚአብሔር ይጨምራል። ዝም ብዬ ቆማለሁ፣ ሰልፉን ላንተ ለቃለሁ፣ በእምነት ወደ አንተ ያለው ጌታ ሆይ ድልክን ጠብቃለሁ። ተስፋዬ ማቻቹራ ዝም ብዬ ቆማለሁ፣ ሰልፉን ላንተ ለቃለሁ፣ በእምነት ወደ አንተ ያለው ጌታ ሆይ ድልክን ጠብቃለሁ። ሰልፍ ሲበዛብኝ ሌሊት ራባጃባጃባ ዝም ብዬ ቆማለሁ፣ ሰልፉን ላንተ ለቃለሁ፣ በእምነት ወደ አንተ አያለው ጌታ ሆይ ድልክን ጠብቃለሁ። ዝም ብዬ ቆማለሁ፣ በሚያናውጠኝ ነገር ዝም ብዬ ሰልፉ የማን ነው? ያንተ ስለሆነ የአባቴ ብሩካን መልእክት አለኝ። መልእክቴ ይሄ ነው። የድል አምላክ ካንቺ ጋር ነው። አሸናፊው ጌታ ካንተ ጋር ነው። ትናንት የጠራ ጌታ የታመነ ነው። እሱ የጠራን እሱ እኛን ታምኖ አይደል፣ እሱ በራሱ ሙሉ ነው። ማራቢያና ወደው አይደለም ለካ አፍሪካኖች የሚደንሱት እግዚአብሔር ትልቅ ነው። አረ እግዚአብሔር ትልቅ ነው። የሆነ ነገር ሊሆን ነው። የሚሸተኝ ነገር አለ። የሆነ ነገር እግዚአብሔር ካንተ ጋር። አንተ ታናሽ መንጋ ስማ፣ የጠራ የታመነ ነው። በሌለህበት መንደር ስለ አንተ የተሰለፈውን ሰልፍ ከበባ የሚበትን እግዚአብሔር ካንተ ጋር ነው። የሆነ ነገር ኧረ ክብር ለጌታ ይሁን። ኢሳይያስ 41 ላይ እግዚአብሔር ቃል ዛሬ እኮ ማነበው በሙሉ ትንቢት ቃል እኔ ካንተ ጋር ነኝና ይላል። አትፍራ። ይኸውልሽ ውሰጂው ዛሬ እኔ ከማን ጋር? ካንተ ጋር ነኝና። ማን? እግዚአብሔር። ኧረ ክብር ለጌታ። እኔ ካንተ ጋር፣ እግዚአብሔር ካንቺ ጋር ከሆነ የተባበረ መንግስታት አይችልም። እኔ ካንተ ጋር ነኝና አትፍራ። እኔ ምን ነኝ? አምላክህ ነኝና ምን አትደንግጥ። አበረታሃለሁ፣ ረዳሃለሁ፣ በጽድቄም ቀኝ ደግፌ ይዛሃለሁ። ረዳሃለሁ፣ አቆምሃለሁ፣ አበረታሃለሁ። እኔ ነኝ የሚይዝህ። የሚቆጡ ሁሉ ያፍራሉ ይዋረዱማል። የሚከራከሩም እንዳልነበረ ይሆናሉ፣ ይጠፋሉ። የሚጣሉ ትሻቸዋለህ፣ አታገኛቸውም። አረ ከበባሽ ተበተነ። ይኸው እግዚአብሔር ምስክሬ ነው። የከበበህ ነገር ዛሬ ለቆ ሄዷል አለ እግዚአብሔር አምላክ። እንደ ጢስ ዲው አንድ ጊዜ አንድ እህት በጣም በሚገርም ሁኔታ እግዚአብሔር ትንሽ የሚባል ነገር የለም እና ትልቅ ጉባኤ ላይ እየጸለይኩ ያለ ትልቅ ጉባኤ አይደለም ትንሽ ጉባኤ ነው እና በዚሁ አገር ነው እየጸለይኩ ያለ ይሄ ማርግሪን የሚባል በሽታ አለባት። ሁሉ ጊዜ 6 ሰዓት ላይ ከፍተኛ የሆነ የራስ ህመም በላዋ ላይ ይመጣል። መድኃኒት አያቆመው። አይኗ ተገልብጦ ቀይ ሆነ። ብዙ ዘመን በሐኪም ሞክረዋለች፣ የለም። ብዙ መድኃኒት ትወስዳለች፣ የለም። ነገር ግን እግዚአብሔር መጣ። ለአንተ ትንሽ የሆነ ሐኪም አልረዳሽም፣ ዘመድም አልረዳሽም። ነገር ግን የሚረዳ መጥቷል ዛሬ አላት። ይህን ደዌ ከላይሽ ላይ
ነቅዬዋለሁ አላት ጌታ። አረ ይችላል እግዚአብሔር። ለሰው የማይቻል ለማን? ለእግዚአብሔር። እግዚአብሔር ምስክሬ ነው። ለዘመናት ከሷ ጋር የቆየ ከ12 ዓመት ከውን ከዛ በላይ በዚህ በሽታ በጣም ሰይጣን የተቆጣጠረ አእምሮዋን ሁሉ ራሷን ሲያማት ምሰራው ስራ ሁሉ ነው የሚበላሽ። ተፈወሰች። ይችላል እግዚአብሔር። እኔ ጋር መጣች ከስንት ዓመት በኋላ እስካሁን ድረስ ታወራዋል። አቤት እግዚአብሔር ትላለች። ከዛ በሽታ እግዚአብሔር እንዴት ፈወሰ? እንዴት አለ? የሚያድን እሱ ነው። ይሰራል ጌታ። አላመና ይሰራል ወይ ጌታ? አረ አይሰማም። ይሰራል ወይ ዛሬ? አይሰማ ይሰራል ወይ ዛሬ? ማዛቤን ታላሃዴን ያማ መጽሐፉን እኔ ፈዋሽህ ማን? እግዚአብሔር። አረ ይችላል። አረ ድንቅ ነው እሱ። ድንቅ አምላክ ነኝ፣ ፈዋሽ ነኝ፣ አትፍራ። ወረዳል ከፊት እየተሟገተ ያለ በሽታ ቢሆን፣ ሐዘን ቢሆን፣ ድንጋጤ ቢሆን፣ ፍርሃት ቢሆን አትፍራ። የሚረዳ አለ። የሚረዳ ደግሞ እኔ እግዚአብሔር ነኝ። ማግዝ እኔ እግዚአብሔር ነኝ። እግዚአብሔር በእውነት የተሸከመን የልጅነታችን አምላክ የሰራዊት ጌታ እግዚአብሔር ሰው ፊቱን ሲያዞርብን ያላዞርብን በክረምትና በበጋ የማይለወጥ የምድረ በዳ ወዳጅ የናዝሬቱ ኢየሱስ ሃሌሉያ ራሻፌን ታላሃዳና ማጋቦር በደም ተለውሰሽ ባየውሽ ጊዜ በዛን ጊዜ በሕይወት ኑሪ አልኩሽ ያለ እግዚአብሔር ድካሜን አይቶ ያልፈረደብኝ የሰማይ የምድር አምላክ እግዚአብሔር ዛሬ ያቃተኝን ነገር አይቶ ሊረዳኝ እሱም ዛሬ በዙፋኑ ላይ ነው። ሃሌሉያ ባከበደ ነገር ላይ እርሱ ማን? እግዚአብሔር። እንደ እግዚአብሔር ያለ እኔ ከአንተ ጋር ነኝና እሱ ካለ ለምን ትፈራለህ? ማን ነው ያለው? እርሱ እኮ እግዚአብሔር ነው። የእስራኤል ሕዝብ እኮ ስሙን ሲጠራ እኮ የሚንቀጠቀጥለት እኮ ነው። ፍርሃት እኮ የሚርደው ሕዝብ እሱ እግዚአብሔር። ዛሬ እንዲህ ይላል አትፍሪ። ኧረ ክብር ለጌታ ይሁን። ሃሌሉያ 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 ሃሌሉያ። ዛሬ ትንቢታዊ መልእክት ነው የምናገረው። እግዚአብሔር አምላክ የተባረከ ይሁን። ለዚህ ነው መጽሐፍ ቅዱስ ዘዳግም ምዕራፍ 20 ቁጥር 4 ላይ ሲናገር ከእናንተ ጋር ምን የሚሆን የሚሄድ በበረሃ አብሮ የሚጓዝ ማለት ነው። በክረምትና በበጋ አብሮ የሚሄድ እርሱ ያዳናችሁ እግዚአብሔር ያድናችሁ ዘንድ እግዚአብሔር ጠላቶቻችሁን የሚዋጋ አምላካችሁ እግዚአብሔር ነውና። አንዳንድ ጊዜ እኮ ይሄ መጽሐፍ የሆነ ነገር ሲያደርገኝ ሲነጠኝ በቃ ዝም ብዬ ሳነበው ይነጠኛል። ማቻ ሞራ ሹንጋ ስንት ዘመን አነበብኩት፣ ምንም አልለመድኩት። ምንም ነው እኮ የምነግራችሁ። በቃ ከእናንተ ጋር ምን የሚሄድ እግዚአብሔር ከኔ ጋር ነው። ብቻዬን ስራመድ ለዚህ ነው በውሃ ውስጥ ባለው ጊዜ ማሻቤሪ አረከወለኝ በሰዓት ውስጥ አለው አይፈጅም ሰዓት ህልውናው እኮ ተሸክመን ነው ምን ሄደው ጌታ እኮ አጠገቤ ቆሞ አበረታኛል። አጠገቤ ነው ሁሉ ሄደዋል አለ ጳውሎስ። ያያሉ ሰው ብርቱ ሰው አጠገቤ ግን አንዳለ የማይለወጥ አንዳለ። እነ ዴማስ ቢሄዱ ሞዳቸው ቢሄዱ ሐዋርያት ፊት ቢነሱኝ ነገሮች ሁሉ ጨለም ጨለም ቢሉ ነገር ግን አንዳለ የሚታየኝ አንዳለ የሚሰማኝ አንዳለ እርሱ እግዚአብሔር ከማን ጋር? ከኔ ጋር አጠገቤ ቆሞ አበረታ። በመከራዬ አበረታ፣ በችግሬ አበረታ። አረ ያበረታ። እስቲ በጭብጨባ በእልልታ ክብር ለጌታ። እግዚአብሔር ያበረታ። ኤልያስ ፈርቶ ተነሳ ይላል አይደለም? ሄደና አንድ ክትክታ ዛፍ ስር ወደቀ። ግደለኝ ምን ረባለው እኔ ኃያላን ወንድሞቼ ያልቀዋል። ኤልዛቤልም በፉከራ ውስጥ ነው ያለችው። ነገር ጨልሟል፣ ግራ ገብቶኛል፣ ግደለኝ። ለኔ አንድ ሰይፍ የለህም አለ። ተነሳ
ብላ። ፍርሃት ነበረበት ሰውየው። የሚያስጨንቀው ነገር አለ ፊቱ ላይ የቆመ። አዎ ሞታለሁ የሚል ሰይፍ ፊቱ ላይ ያፏቸ ነው ያለው። ገላለሁ የሚላል ያን ሁሉ ነገር ያደር 850 የበዓል ነቢያቶችን ያረደ ዝናብ ያወረደ ሰው በጠላት ዛቻ ፈራ፣ ደነገጠ። እግዚአብሔር ግን አትፍራ፣ በአንተ ስራ አለኝ፣ ገና ትቀባለህ። ጃቢያና ማንካ እግዚአብሔር አምላክ ገና ትሰራለህ። ደግሞ እንደገና ትናንት ባልሄድክበት አዲስ መንገድ ሄደህ ከአንተ በኋላ የሚነሱ ኃያላንን እየቀባ ትሄዳለህ። በክብር ነው የምወስድህ። መንግሥተ ሰማያት ተስፋ የቆረጡ ሰዎች መሰብሰቢያ አይደለም፣ የአንበሶች መገናኛ ነው። ክብር ለጌታ። የሱሳይድ መንፈስ ወጋው። አረ አሜን በል። በኢየሱስ ወጋው። አረ ጌታ የተባረከ ይሁን። መንግሥተ ሰማያት የኃያላን መንደር ነው። በድል ነው የምትሄደው፣ በሞገስ ነው የምትሄደው፣ በፍርሃት አይደለም፣ በጭንቀት አይደለም። ኤልዛቤልን ውሾች ይበሏታል። ክብር ለጌታ ይሁን። እግዚአብሔር መጣ። የኤልዛቤል መንፈስ የተወጋ ይሁን። አገልጋይ የሚያስፈራራ መንፈስ፣ በጉስቁልና የሚመታ መንፈስ፣ የሚያስጨንቅ መንፈስ ወገቡ የተወጋ ይሁን። ለዛ እግዚአብሔር ይረዳል። ከአንተ ጋር የሚሄድ እርሱ ማን ነው? እግዚአብሔር ነው። በረሃው ላይ እግዚአብሔር አብሮት ነው። ኤልያስ በዚህ ምን ታደርጋለህ? በረሃው ላይ ጭው ባለ ስፍራ ላይ እኮ ግራ ገብቶሽ ይመጣል። ራባጃናማ አንድ ጊዜ ግራ ገባኝ እና እየጸለይኩ አንድ ቀን አለፈ፣ 2 ቀን አለፈ። ጾም ጸሎት ደስ ይለኛል። 3ኛው ቀን ላይ ጌታ መጣ። ሊትራሊ የተናገረኝ ልጄ ባሪያዬ መስፍን ሆይ፣ በሕያው ጌታ ፊት ነው የምነግርህ። ስሜን ጠራ ጌታ። ልጄ ባሪያዬ መስፍን ሆይ ነገረኝ። ሰማይ ናስ ምድር ደግሞ ብረት እንደሆነችብህ አይ፣ መጨነቅን አይ፣ ረሃብን አይ። ነገር ግን ልጄ ሆይ ከዚህ በኋላ ለቅሶ አንተ ዘንድ የለም፣ ማጣት አንተ ዘንድ የለም። አረ ክብር ለጌታ። ጉስቁልና የለም። በአራቱም ማዕዘን እንደ አንበሳ ታገለግለኛለህ። አረ ክብር ለጌታ። እንደዛ እግዚአብሔር ሲናገረኝ ቤስታም ቤስቲ የለኝም። እምበላው ነገር ካለመኖር የተነሳ አንድ ጓደኛ ነበረኝ። 4 እንጀራ ይሰጠኛል። 4ቱን እንጀራ ይዤ የልብስ ቁም ሳጥን ላይ ነው የማስቀምጠው። አይሻግትም ደግሞ እኔ ይገርመኛል። ደግሞ በዛ ላይ ደግሞ መጾሜ ነው የሚገርመኝ። 4 እንጀራ በሚጥሚጣ ጨጓራዬ ያለመላጡ ጾሜ ውዬ ያችን ግማሽ እንጀራ አወጣና ሚጥሚጣ ላይ አድርጌ ባራ ጆሮ ስል በልሳን ጮኬ ግጥም አድርጌ በላና 2 ብርጭቆ ውሃ ጠጥቼ ካለለ እንደኔ ጌታ የለም። ማጃ በዛ ውስጥ እግዚአብሔር መጣ። አንድ ሰለሞን የሚባል ጓደኛ አለኝ። እግዚአብሔር ተናገረኝ አልኩት። ደክሞታል፣ ልጁ ሰልችቶታል እና ያለናል። እግዚአብሔር ምስክሬ ነው። እግዚአብሔር መጣ። ለጸሎቱን ጸልዬ ጨርሼ ስወጣ ሐሙስ አካባቢ ነው። ዓርብ ዕለት የሆነ ፌሎሺፕ ላይ ያገለገልኩ የተማሪዎች ፌሎሺፕ ላይ አገልግዬ ሃሌሉያ አንድ ፖስታ መጣልኝ። እግራችኋል። ለወንድማችን ደግሞ ወንጌላዊ አይደለም ያኔ ለወንጌላዊ መስፍን ይላል። ደስ ሲለኝ እኔ ብዙ ወንጌላዊ ሆኜ በደንብ ነው ያገለገልኩት። ወንጌላዊ መስፍን ለወንጌላዊ መስፍን የተሰጠ ከአስመራ ይላል። አስመራ እኔ ማቀፍ ሰው የለኝም። አስመራ አንተ እግዚአብሔር ከፋራን ይመጣል። ኧረ አይሰማም። የእውነቴን ከአስመራ ለወንጌላዊ መስፍን አልተሾምኩም። እኔ ወንጌላዊ አይደለሁ። ሰውየው የታየው ነገር አለ ማለት ነው። ወዲያውኑ በአመቱ የተሾምኩት። አመትም የሞይት ቆይ መስለኝ። ከዛ
እዛ እግዚአብሔር ያችን 50 ብር ይዤ መገናኛ የተንቢ የሚባል ክትፎ ቤት አለ። ክትፎ ወዳለሁ። የተንቢ ገባሁ። ማጃ ቡጋ ያቆጭ ብዬ ክትፎዬን አወራረድኩት። አንድ ኮካ ግጥም አድርጌ ጠጣሁ። ከዛ በኋላ ለ2 ዓመት ከዛ በላይ ሆቴል ነበር ስጋ የምበላው። ገንዘብ አታጣም አለ። አጥቼ አላቅም። ከየት እንደሚመጣ አላቅም፣ ግን አለኝ። ማጃ ጁምባ ሱምባ በእውነት እግዚአብሔር እኮ ደግ እኮ እሱ እኮ ራሱን ታምኖ የሚኖር እግዚአብሔር እኮ ታክስ ክፈል ሲባል እኮ ጌታ ኢየሱስ ሂድና አሳዋን ጎልጉላ አውጣና ከውስጧ ሳንቲም ታገኛለህ። ያሉት አሳዎች አሉ። ብዙ ሀብታም አውቃለሁ፣ ብዙ ብር ቁጥር ያውቃለሁ። ይህ ግን አይረሳኝ አረሳው። አንዳንድ የማይረሱ ትዝታዎች አሉ። እንደ መልክ ልባችሁ ላይ ተተክሎ የቀረ የእግዚአብሔርን ውለታ እየቆጠራችሁ ዘመናችሁ እንድትኖሩ የሚያረጋችሁ ነገር አለ። ይህን ጊዜ አልረሳውም። ልጄ ባሪያዬ መስፍን በሳምንቱ ገነት ቤተ ክርስቲያን ተጋብዤ አገልግዬ የትራንስፖርት ይሰጡኛል ብዬ እየጠበቅኩ ሳይሰጡኝ በጌታ ሰላም ጌታ ይባርክህ አሉኝና ሸኙ። እና አንድ መዝሙር አለ የኛ አገልጋዮች ዋጋዬን የሚከፍለኝ ወሮታዬ ቀለቤን የሚሰጠኝ ለቀለቤ እያልኩ ዋጋዬን የሚከፍለኝ ወሮታዬ ደሞዜን የሚከፍለኝ ለቀለቤ ያልኩ ወደ ዳገት ሲሄድ አንዴ ደከመኝ ሴትዮ መስፍን ትለኛለች። ነጠላዋ ራሱ እኮ ቆሽሽ ወንድሜ መስፍን ዋጋዬን የሚከፍለኝ ሰክሬያለሁ። ባቸው የለም በእግሬ ነካሁት። በ11 ቁጥር ሜዳ አውቶቡስ ተራ ነው ያለሁት። ቀበና ነው አስበው። አቤት በእግር ስትሄድ ራሱ ሻካሽኩ እያልክ እየተሞላ ነው የምትሄደው። 15 ሰዓት የባሰ የለኝም። ይህ ነው ማን የሚያምነው? ይህ ነገር እንዲህ ነው። ጌታ ሆይ ሰብር ያለው እያልከኝ እያልኩ ወደ መስፍን አለችኝና ጨበጠችኝ። ጌታ ባርክ በጌታ ሰላም ልልህ ነው ብላ ስትጨብጠኝ እጄን ቆረቆረኝ። ሰዓት ተጎሰለች። ካንቺ አልፈልግም አለ። ሳብ ባረገችኝና አባትህ ነው አለችኝ። አባቴ ነው እሱንማ አውቀዋለሁ አምጪዋለሁ። እግዚአብሔር ምስክሬ ነው። ከዛ ከፍ ብሎ ቀይ ወጥ አለ። በማግስቱ መሲማ ብልቼዋለሁ። ያን ቀይ ወጥ ትበልቷል። ምክንያቱም እኔ ከተባረኩ እሱም ያገኘ ምን ያገኘ እሱም ሲያገኝ ይዘራል። በየተዘራራን ነው የምንኖረው። እና ይገርማችኋል። አንድ የቀበሌ ቤት ነበረ ትዝ ይላል። ከቀበና ከፍ ስትል አሁን ሁሉም ሀገሩ ፈራርሰዋል። እዛ ቀበሌ ገባን። 3 ብር ከ50 ነው። ቀይ ወጥ አዘዝኩ። ቁጭ ብዬ ቀይ ወጡ መጣ። ጃባቡሩ እንበላሁ። ባሱ መጣ። ባስ ላይ ጃሪያና ማንታ ብዬ እንትኑን ይዤ ከባስም ሲያወጣኝ ዘመን አልቆየውም። ይመጣል ግን በማንም አይታመንም። እርሱ ራሱን ታምኖ ያኖረናል። የኖርነው በሱ ነው። የምንኖረው በሱ ነው። ኮሽታ ያያችሁ አትደናበሩ። እግዚአብሔር ከኛ ጋር ነው። ላይጥለን ቃል ኪዳን ገብቶልናል። እግዚአብሔር በእግዚአብሔር ተመክተን ኖራል። አይጥልም። የምድረ በዳ ወዳጅ ነው። ትከሻው ሰፊ ነው። አይለወጥም። እግዚአብሔር ለዘመናት አይለወጥ። አንተ ልትለወጥ ትችላለህ። ዘመን ሊለወጥ ይችላል። ብዙ ወንድሞቼ ብዙ አብረውኛ ያገለገሉ አባቶቼ ተለውጠው አይቻቸዋል። ፊታቸው ደክመው አርጅተው ጃጅተው ሳያቸው ፍቅራቸው ግን ያው ነው። እንደውም የታደሰ ነው። እየሰበካችሁ እየመጡ የሚያቅፏችሁ ፍቅራቸውን መቆጣጠር የማይችሉ ብዙ የእግዚአብሔር ቤተሰቦች አሉ። ክብር ሁሉ ለሱ ይሁን። የጠራን የታመነ ነው። የተሸከመን ጌታ ያደርሰናል። ማደሪያችንን እንገባለን። የጽዮን መንገደኞች ነን። ከመንገድ የሚያስቀረን ምንም ነገር የለም። ወዳጆቼ ከተሳፍራችሁበት መርከብ አትውረዱ፣ አትጉደሉ። በቀናችሁ መጨረሻ በዕጣ ክፍላችሁ ላይ ለመቆም ወዳጆቼ ሆይ እግዚአብሔር ያላችሁን ያዙ። የመጨረሻ ነህምያ ምዕራፍ 4 ላይ አይቼም ተነሳሁ። አይቼ ተነሳ። ምን ቀጠሮ ለመስራት አይቼ ቅጥር ሲሰራ ሰልፍ አለ። ካራቴ አለ፣ ማቻፑሩ ማትችላቸው አለ።
ካራቴው ግን ይበተናል። አይቼ የተነሳው ታላላቆቹንና ሹማምንቱም የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታ ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኳቸው። ሰልፍ ያስፈልጋል ማለት ዝም ብሎ ማልቀስ አይደለም። ወይኔ ውጊያ በዚህ መጣ፣ ወይኔ ጦርነት ተነሳ፣ በራን ዘግዳ ሻንደራምበል ነው። ተኩስ፣ ትመታል፣ ትጥላል። ትዳርሽ ላይ የሚመጣ ጤናሽ ላይ የሚመጣ ህይወትሽ ላይ የሚመጣ ስራሽ ላይ ተኩሽ ነው። ታካቱኩ ወይ ቡራሻራ ማራካራ በይ መቹ ይመታል። አረ ክብር ለጌ ይመታል። የማይመታ ነገር የለም። አይቼ ተነስ አይቼ የሚያቃሉ እኮ ናቸው እነ ጦቢያና እነ ሰንበላጥ አሉ እኮ። ቀበሮ የሚያፈርሰው ነገር እየሰራ ቃላይ መንፈስ ወጋውት አዝናችሁላ የሚያቃልላችሁ ትቢያ የሚበትንባችሁ ጌታን የሚያቃልልባችሁ ወጋውት። አረ በኢየሱስ ስም ወጋውት። የተወጋዩ ሃሌሉያ ማጃራ አረ ወጋው በኢየሱስ ክርስቶስ። ተነሳ መላ ለማዋጋት ተነሱ። ታጠቅ ጦረኛው የእግዚአብሔር ሕዝብ በሕይወት አሸናፊ መሆን ትፈልጋለህ? ተዋጋ። በሽታን አትቀበል፣ ተዋጋ። ሂድ ሂድ ያኖራል። እኔ አንድ ጓደኛ ነበረኝ። ጠዋት ተነስቶ ፋቲ ሊቨር ቅለጥ ይላል፣ ጉበት በኢየሱስ ስም ይላል። ይህ ሰው ልናገለግል ሄድ ቅለጥ አልቀበልም። እያበነነው እየተለወጠ ብዙ ጓደኞቹ እየሞቱ እሱ እያበበ እድሜው እየጨመረ እንደውም ከኔ በላይ ጎረምሳ ሆኗል። እሱ ፊሊፕስ ጸልያል በደግ ብሎ ይዘል። ዝም ብለህ ተኝተህ ዝም ብለህ አትውጣ። ዝም ብላችሁ ተዋጉ። ስለ ልጆቻችሁ ምን አድርጉ? ተዋጉ። ስለ ሚስቶቻችሁ ምን አድርጉ? ተዋጉ። ስለ ጤናቸው፣ ስለ ሰላማቸው፣ ስለ ስራቸው ብዙዎች እኮ እንጸልይላቸዋለን። የእውነት እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። በእግዚአብሔር ጥበቃ ውስጥ፣ በእግዚአብሔር ምሕረት ውስጥ፣ በእግዚአብሔር ከለላ ውስጥ ነው። ሰልፉ የማን ነው? እግዚአብሔር አምላክ መጣር። በተለይ ከ15 በኋላ ብሰብካችሁ እንዴት ደስ ባለኝ። የሚገርም ነገር እኮ ነው። መጣ እኮ ለብዝበዛ መጣር። እግዚአብሔር መጣ፣ አስበዘበዛቸው። በቀኝም በግራም ያለው ነገር በመዘበዝ ነው የሚለው እግዚአብሔር አምላክ። ስም ያወጣል አይደል? ያንን ቦታ የአኮር ሸለቆ የበረከት ሸለቆ ብለው ጠሩት። ስም አወጣ እግዚአብሔር። የምን ሸለቆ? የበረከት ሸለቆ፣ የደስታ ሸለቆ፣ አዎ የመጎብኘት ሸለቆ። እግዚአብሔር አምላክ ነገርን ለመታሰቢያ ያደርገዋል። ታሪክን ይቀይራል፣ ስምን ይቀይራል። ለዚህ ነው እግዚአብሔር ስለ ያዕቆብ ሲናገር ያም ሰው እጅግ ባለጠጋ ሆነ ይላል። ሌባ የተባለው አታላይ የተባለው ለወጠው ስሙ። ስማችንን ይለውጣል። መታወቂያችንን ወስዶ ሰው እኛን የሚያቀን ነገር አለ አይደለም? ድካም የሚሉብን ነገር እግዚአብሔር ይቀይረዋል። ቆመን ጸልያለን። ጌታ ይባርካችሁ፣ ቃሉን ይባርክልን፣ በልቦናችን ላይ ያሳድር።